ኢኮኖሚው አለ። የጠቅላይ ሚኒስትር አብይ አህመድ መንግስት የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎችን ግፊት በኃይል ባስቆመ በጥቂት ወራት ልዩነት በ160 ቢሊዮን ብር የደሞዝ ጭማሪ እንደሚያደርግ አስታውቋል። በተለያዩ የሀገሪቱ ክፍሎች የሚገኙ የጤና ባለሙያዎች በሚሰሩባቸው ተቋማት ባደረጓቸው ሰልፎች ጥያቄዎቻቸው እንዲመለሱ ያደረጓቸው ግፊቶች ከመንግስት ጋር ፍጥጫ ውስጥ ከቷቸው እንደነበር የሚያስታውሱ አንድ ባለሙያ ይፋ የተደረገው የደሞዝ ጭማሪ ጥሩ መፍትሄ ሊያመጣ እንደሚችል ተስፋ አላቸው። ባለፈው ከመንግስት ጋር አንዳንድ ሁኔታዎች ውስጥ ባለሙያው ከፍቶ ነበር። ከደሞዝ እንትኑ የተነሳ የኑሮ በርደን አለብኝ ብሎ ለመንግስት አስረድቷል። አሁን ለምሳሌ የቤት ኪራይ መወደድ ነበረብን፣ ልጆችን በበቂ ሁኔታ ማስተማር አይቻልም እና ደሞዝ እንግዲህ ይህንን መፍትሄ ይሰጣኛል ብዬ አስባለሁ። ካለብኝ ጫና ይቀንስልኛል ብዬ አስባለሁ። ከመንግስት የልማት ድርጅቶች ሰራተኞች በቀር ከመስከረም 2018 ጀምሮ የደሞዝ ጭማሪ ለሁሉም የመንግስት ሰራተኞች እንደሚደረግ የገንዘብ ሚኒስትሩ አቶ አህመድ ሽዴና የሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ ተናግረዋል። ማስተካከያው 2.4 ሚሊዮን ገደማ የሚሆኑ የመንግስት ተቀጣሪዎች፣ ተሿሚዎች፣ ተመራጮች፣ የመከላከያና የፖሊስ ሰራዊት አባላትን ያካትታል። በመስከረም 2018 የሚከፈለው የደሞዝ ጭማሪ በነሐሴ ይፋ መደረጉ ግን ሁሉንም ሰራተኞች እኩል አላስደሰተም። ደሞዝ ከመግባቱ በፊት ከአንድ ወር ከምናምን ቀደም ብሎ ወደ ሚዲያ ማውጣት ማለት ልክ እንደ ምርጫ ቅስቀሳ ነው እንጂ የመንግስት ሰራተኛ ይጠቀም ተብሎ አይደለም። የተጨመረው አሁን ኦልሞስት 2000 ወር 3000 ብር ነው፣ በየደረጃው ነው። ይሄ ፍሪ ማርኬት ፖሊሲ ኢትዮጵያ ስለምትከተል ለምሳሌ ያህል 25 ብር የነበረው አንድ ሲኒ ቡና 50 ብር ይገባል። አሁን በቅርቡ በ15% አለ በዛ ላይ። ስለዚህ ዞሮ ዞሮ ህዝቡ ይጠቀም ሳይሆን እንደ ምርጫ ቅስቀሳ ነው። ህዝቡ ይጠቀም ቢባል በሴኩሪቲ ነበር የሚጨመረው። ስለዚህ ምንም የመንግስት ሰራተኛ ህይወት ላይ ለውጥ ያመጣል ብዬ አላስብም እንደ አንድ ግለሰብ። የኢትዮጵያ መንግስትና ገዢው ብልጽግና ፓርቲ በ2018 ለሚካሄደው ጠቅላላ ምርጫ መዘጋጀት በጀመሩበት ወቅት ይፋ የሆነው የደሞዝ ጭማሪ በአንድ ዓመት ገደማ ውስጥ ሁለተኛው መሆኑ ነው። ከመስከረም 2017 ጀምሮ ለመንግስት ሰራተኞች በተደረገው የደሞዝ ማስተካከያ 1100 ብር ይከፈላቸው የነበሩ የመንግስት ሰራተኞች 3660 ብር ተጨምሮላቸው ደሞዛቸው ወደ 4760 ብር ከፍ ብሏል። በአጠቃላይ በ91.4 ቢሊዮን ብር የተደረገው የደሞዝ ጭማሪ ግን በኃይለኛ የኑሮ ውድነት ለሚፈተኑ ሸማቾች ይህ ነው የሚባል ፋታ የሰጠ እንዳልሆነ የመንግስት ሰራተኞች ያማራሉ። በወቅቱ መንግስት እስከ 300% የሚደርስ የደሞዝ ጭማሪ ሊያደርግ መሆኑን ሲያስታውቅ የቤት ኪራይ እንደተጨመረባቸው የሚያስታውሱ አንድ የመንግስት ሰራተኛ አሁንም ስጋት ተጭኗቸዋል። ሊጨመርብን ያለውን ነገር እየጠበቅን ነው። ያው ነዳጅ በ ስንት ይገባል፣ ጤፍ በኪሎ ስንት ይገባል፣ በቆሎ ስንት ይገባል የሚለውን እየጠበቅ ነው። ደሞዝ በተጨመረ ቁጥር 3-4 ይጥፍ አሁን ሸቀጦች ከ100 በላይ እጥፍ ነው የጨመረው። የትኛው ማለት በአንድ አመት ውስጥ ይሄ እስካለ ድረስ ቢጨመር ተከታትለውን የሚጨምሩ ነጋዴዎች ስላሉ መንግስት እዛው ላይ ነው ትኩረት ማድረግ ያለበት እንጂ አሁን ደግሞ ተጨምሮ እናመሰግናለን። ግን ለእኛ ትንሽ እንኳን የሚከፍልን ለቆጥብ የምንችለው ይተርፋል ወይ አብረን የምናየው ነው የሚሆነው። በደቡብ ኢትዮጵያ ክልል የሚኖሩት ሌላ የመንግስት ሰራተኛ በገበያው የዋጋ እድገት ሊኖር እንደሚችል ተመሳሳይ ስጋት አላቸው። የመንግስት ሰራተኛ በሚከፈለው ዝቅተኛ ደሞዝ ምክንያት በማህበረሰቡ ዘንድ እንደ ተራ ሰው እንደሚቆጠር የታዘቡት አስተያየት ሰጪ ከሚኖሩበት አካባቢ ስራቸውን ጥለው አማራጭ ፍለጋ የተሰደዱ መኖራቸውን ጭምር ይናገራሉ። ብዙ ሰዎች አሁን ብዙ ሰራተኞች ከኛ ፈልሰው ወደ ዱባይ ምናምን ሄደው እንደው የተወሰኑ የለም ስራ ለቀው የሉም። ሆኖም ግን ጭማሪው አሪፍ ነው። አሪፍ የሚሆነው ግን መንግስት ጭማሪ ከመጨመሩም ይልቅ ግብር ላይ በተለይ አስተያየት አድርጎ የተሻለ ነገር እንድናይ እድል ቢሰጠን ጥሩ ነው ብዬ አስባለሁ። ምክንያቱም ግብሩም ባለፈው ማሻሻያ አድርግ ያለው ብለዋል፣ ግን የተወሰነ ነው ማሻሻያ 5% ያደረገው ያ ብዙ እንብዛም ነው። ግብርም ጭማሪውም እንደነበረ ሆኖ ግን ገበያውን መቆጣጠር እስካልቻለ ድረስ ምንም እንዳልጨመረ ነው መንግስት እኛ የምንጥረው። ምክንያቱም አሁን መንግስት የጨመረውን ገንዘብ ነው የሚያስብለው ገበያ ሲረጋጋ ብቻ ነው። ማሻሻያው ተግባራዊ ሲሆን 4760 ብር የነበረው ዝቅተኛ የመንግስት ሰራተኛ ደሞዝ
ወደ 6000 ብር ከፍ እንደሚል የሲቪል ሰርቪስ ኮሚሽን አስታውቋል። ኮሚሽኑ ባሰራጨው መግለጫ መሰረት ከፍተኛው የመንግስት ሰራተኛ ደሞዝ ከ24492 ብር ወደ 39000 ብር ይጨምራል። የመጀመሪያ ዲግሪ ምሩቃን የመነሻ ደሞዝ ከ6940 ብር ወደ 11500 ብር ይሻሻላል። ለመንግስት ሰራተኞች የሚደረገው የደሞዝ ጭማሪ ከ20% እስከ 80% መሆኑን ለኢትዮጵያ ዜና አገልግሎት የተናገሩት የሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ የዋጋ ጭማሪ በሚያደርጉ ላይ ጥብቅ ቁጥጥር እንደሚደረግ አስጠንቅቀዋል። የደሞዝ ጭማሪ ተደረገ ሲባል ብዙ ጊዜ ያልተገባ ምንም ምክንያት የሌለው ዋጋ የሚጨምሩ አካላቶች እንዳሉ ይታወቃል። መንግስት ይህንን ይገነዘባል። ገና የመንግስት ሰራተኛው ደሞዙ በእጁ አልገባም። የተስተካከለው ደሞዝ በእጁ የሚገባው ጥቅምት ላይ ነው። የመስከረም ወር ከሰራ በኋላ የመስከረም ወር ደሞዙ ጥቅምት ላይ ነው የሚያገኘው። ስለዚህ አሁን ይሄንን ዜና ስለተለቀቀ ብለው የዋጋ ጭማሪ በሚያደርጉት ላይ መንግስት ጥብቅ ቁጥጥር ያደርጋል። ለንግድ ሚኒስቴር ይሄ መረጃ ተሰጥቶታል። እሱም በተዋረድ አደረጃጀቶች ይኖሩታል። ምክንያታዊ ያልሆነ ዋጋ በሚጨምሩት ላይ ለሌላም ጊዜ ማስተማሪያ የሚሆን እርምጃ እንዲወሰድ በመንግስት በኩል አመራር ተሰጥቷል። መንግስት ለሰራተኞቹ ደሞዝ ለመጨመር ከተገደደባቸው ምክንያቶች አንዱ ብርን በኃይል ያዳከመው የውጭ ምንዛሪ ስርዓት ለውጥ በተለይ ኢትዮጵያ ከዓለም ገበያ የምትሸምታቸው ሸቀጦች ዋጋ እንዲንር በማድረጉ ነበር። በዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር ብድር በሚደጎመው የኢኮኖሚ ማሻሻያ መርሃ ግብር ሳቢያ ለነዳጅ ምርቶች ይደረግ የነበረው ጥቅል ድጎማ መቆም፣ መንግስት ገቢውን ለማሳደግ ተግባራዊ ያደረጋቸው አዳዲስ የግብር አይነቶችና የአገልግሎት ክፍያዎች በቋሚ ገቢ የሚተዳደረውን የመንግስት ሰራተኛ አጣብቂኝ ውስጥ እንዲገባ አድርገውታል። በተለይ የብርን የመግዛት አቅም የበለጠ እየሸረሸረ የሚገኘው የውጭ ምንዛሪ ስርዓት ለውጥ ያስከተለው ጫና የገንዘብ ሚኒስትሩ አቶ አህመድ ሽዴ እንዳሉት አሁንም በተወሰነ ደረጃም ቢሆን አልተቃለለም። የገንዘብ ሚኒስትሩ ከፍተኛ የበጀት ጫና እንደሚኖረው የገለጹት የደሞዝ ጭማሪ የሚደረገው መንግስት በተለይ ጠቅላይ ሚኒስትር አብይ አህመድ ከፍተኛ ቁርጠኝነት ስላላቸው እንደሆነ አስረድተዋል። በወጪ ደረጃ እስከ 160 ቢሊዮን ብር ተጨማሪ ወጪ ያስወጣናል። ከስኬል ጋር የነበሩ ቢሾች በዛው ይፈታሉ። የደሞዝ ጭማሪው ሁሉንም የመንግስት ደሞዝተኛን ይመለከታል ማለት ነው። መከላከያን ይመለከታል፣ ፖሊስን ይመለከታል፣ የመደበኛ ሲቪል ሰርቫንትን ይመለከታል፣ የጤና ባለሙያ፣ የትምህርት ባለሙያ ሁሉንም ነው የሚመለከተው ማለት ነው። በጣም ትርጉም ያለው ጭማሪ ነው የተደረገው። እንደዚህ አይነት ጭማሪ በአንድ ዓመት ጊዜ ውስጥ ማድረግ የሚያሳየው መንግስት በተለይ ክቡር ጠቅላይ ሚኒስትራችን ለቋሚ ደሞዝ ተከፋዮች ኢኮኖሚያዊ ጫና ለማርገብ ተጠቃሚነታቸውን ለማሻሻል ከፍተኛ ፖለቲካል ቁርጠኝነት ያላቸው መሆኑን ነው የሚያሳየው። አቶ አህመድ የጠቅላይ ሚኒስትር አብይ አህመድ ፖለቲካዊ ቁርጠኝነት ታይቶበታል ያሉት የደሞዝ ጭማሪ በተጨባጭ የሚያመጣው ለውጥ ግን በገበያው ይዞታ ይወሰናል። ሸቀጦች ከቦታ ቦታ ለማንቀሳቀስ ፈተና የሚጋርጡ ግጭቶች፣ ብር ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ የሚኖረው የምንዛሪ ተመንና መንግስት የሚወስዳቸው እርምጃዎች የራሳቸው ሚና ይኖራቸዋል። የደሞዝ ጭማሪው ከኑሮ ውድነት ፋታ እንዲሰጣቸው የሚጠብቁ የመንግስት ሰራተኞች ሊወሰዱ ይገባል የሚሏቸው እርምጃዎችም አሉ። ከዚህ በፊት በሸማቾች በኩል ይቀርብልን የነበረው ስኳር፣ ዘይት ምናምን አሁን ተቀዛቅዟል። እኛም በቅናሽ ሌሎች ሸቀጦችንም ጨምሮ በማህበራት የሚቀርብበትን ሁኔታ ማመቻቸት፣ እንደገና ደግሞ ለነጋዴው ግብር በመቀነስ የምንጠቀምበትን ሁኔታ አሁን እዛ ጋር ቢቀንስ ለእኛም ይቀንሳል ብለን እንጠብቃለን። ድጎማዎች ማድረግ ያለበት ቦታዎች ካሉ የምንጠቀማቸው ነገሮች ላይ ድጎማ ማድረግ ካለበት ድጎማ አድርጎ አካባቢውን ማረጋጋት፣ ገበያን ማረጋጋት ነው። ከዚህ ውጭ እንግዲህ ግብርናው ላይ መስራት ነው። ልብስ መግዛት፣ ሸቀጥ መሸመት፣ ሳሙና መግዛት ከባድ እስኪሆን ድረስ ነው የሚጨምሩት እኛ አካባቢ። በዚህ ጉዳይ ላይ በተለይ መንግስት አሁን ከመጨመር ጋር እኩል ስራ መስራት ያለበት ነገር ቢኖር በተለይ ንግድና ገበያ ልማት ጽሕፈት ቤትን እስከታች ያለውን መቆጣጠር ይኖርበታል። ምክንያቱም እነሱ እንደኛ አካባቢ ከሆነ ሱቅ ሄደው እየጨመረውን እያዩ አንድ ዘይት ሲሰጣቸው ባለሙያዎች ጥሎ ነው የሚመጡት። ቁጥጥር ማድረግ ዜሮ ነው እኛ ጋር። ስለዚህ ያንን ሁሉ ታሳቢ አድርጎ አቀናጅቶ ቢሰራ ጥሩ ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።